በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾበ ሰባ ነነዌ የነነዌ ሰዎች የጾሙት ጾም። ቻናሉን ሰብስክራይብ በማድረግ እንዲጀምሩ በአክብሮት እጠይቃለሁ። አመሰግናለሁ። የሦስት ቀን ጾም የጾሙት በነነዌ ይኖሩ የነበሩ ሰዎች ናቸው። ከተማዋም ነነዌ በጤግሮስ ወንዝ ዳርቻ የምትገኝ ስትሆን መስራቿም ናምሩድ ነው። ጥንታዊቷ የነነዌ ከተማ ለአሦር መነሻ የሆነች እጅግ ሰፊና ያማረች የቅጥሯ ርዝመትም 12 ኪሎ ሜትር የሚሸፍን ነበር። በከተማዋ ንጉሡ ሰናክሬም ብዙ ሕንፃዎችን ገንብቶ ነበር። ዮናስ ምዕራፍ 4 ቁጥር 11። በዚያ ዘመን የነበሩ የነነዌ ሰዎች ኀጢአታቸው በዝቶ እግዚአብሔር ሊያጠፋቸው ሲል ዮናስ የስሙ ትርጓሜ ርግብ የሆነ በዳግማዊ ኢዮርብዓም ዘመነ መንግሥት የነበረ ነቢይን ቸርነትና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። ሉቃስ ምዕራፍ 11:30። ይህ ነቢይ መኖሪያው በገሊላ በጋትሔፌር ድንበር ከተማ ነበረ። አባቱም አማቴ ይባላል። በዚያን ጊዜ ኢዮርብዓም ሶርያውያንን አባሮ የእስራኤልን ድንበር እንዲመልስ ነቢዩ ዮናስ ትንቢትን ተናገረ። ነቢዩ ኤልያስ ያስነሳው የስራጵተዋ መበለት ሕፃን ነቢዩ ዮናስ እንደሆነ የቤተ ክርስቲያን ታሪክ ያስረዳል። አንደኛ ነገሥት ምዕራፍ 17 ቁጥር 19። መድኃኒታችን ክርስቶስም የዮናስን ከዓሣ ሆድ መውጣት የራሱን ትንሣኤ ምሳሌ አድርጎ ነግሮናል። ማቴዎስ ምዕራፍ 12 ቁጥር 19። እግዚአብሔር አምላክም ሄደህ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ልትጠፉ ነው ብዬ ተናግሬ ብትምራቸውም ሐሰተኛ ነቢይ ይባላለሁ ብሎ ላለመታዘዝ እስራኤልን ለቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ነፋስን አስነስቶ መርከቧ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍሮ የነበሩ ነጋዴያንም ያላቸውን ሀብት ወደ ባህሩ መጣል ሲጀምሩ ነቢዩ ዮናስ ጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔን ወደ ባህሩ ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳይደረግብን አይሆንም አሉ። ወደ ባህሩ ለመጣል ዕጣ በተጣጣሉ ጊዜ ዕጣው በዮናስ ላይ ስለወጣም ነጋዴያኑ ዮናስን ወደ ባህሩ ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ ዓሣ አንበሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ አደረሰው። እግዚአብሔር የቅል ተክልን ምሳሌ በማድረግ ቅጠሉ በመድረቁ ዮናስ ባዘነ ጊዜ አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን፣ እነሆ በታላቂቱ ነነዌ ከተማ ያሉ ከ120 ሺህ በላይ ሕዝብና እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስን ውሸታም ላለመባል መኮብለሉ ስህተት መሆኑን አስረድቶታል። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሽ አለመቻሉን ተረዳ። የነነዌ ሰዎችንም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቁ ዛፍ ቅጠል እስኪጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ትንቢተ ዮናስ። ታኅሳስ 5 ቀን የሚከበረው የመጽሐፈ ስንክሳር ክፍል ወበላ አሃደ ሐምለ በማለት ንስሐ ያልገቡ አንድ አገር ያህል ሰዎች በእሳቱ እንደጠፉ ይነግረናል። ጾመ ነነዌ የ3 ቀን ሱባኤ ነው። በ3 ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋት እንደዳኑ ሁሉ በብሉይ ኪዳን አስቴር 3 ቀን ጾማ ጸልያ በእስራኤል ላይ የመጣውን መቅሰፍት እንዲመለስ አድርጋለች። መጽሐፈ አስቴር ምዕራፍ 4 ቁጥር 15። እመቤታችን ቅድስት ድንግል ማርያምም ከበዓል ስትመለስ ሕፃኑ ልጇ ኢየሱስ ክርስቶስ መንገድ ላይ ጠፍቷት ከ3 ቀን ፍለጋ በኋላ በቤተ መቅደስ አግኝተዋለች። ሉቃስ ምዕራፍ 2። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሄሮድስ በሰጠው ምላሽ መልስ 3 ቀን የሱባኤ ፍጻሜ መሆኑን ገልጿል። ሉቃስ 13:32። ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ይኸውም እኛ ፍጡራኑ በበደልን ጊዜ ፈጽሞ ከማጥፋት ይልቅ ምክንያት ፈልጎ እንድንድን ያደርገናል። ዮናስ ለስብከት ፈቃደኛ ባይሆን እንኳን እግዚአብሔር በተለየ ጥበቡ እንዲሄድ አድርጎታል።
በእርግጥ እግዚአብሔር ሌላ የሚልከው ነቢይ አጥቶም አይደለም፣ እርሱንም ጭምር ሊያስተምረው ስለፈለገ እንጂ። የነነዌ ሰዎች የተነሳ ሕያዋን ምሳሌ ናቸው። ይህም ማለት ሰው ጥፋቱን አምኖ ንስሐ ከገባ እግዚአብሔር ይቅር ማለቱን አይተውም። ለዚህም ነው ዮናስን አንተ ላልደከምክበትና በአንድ ቀን በቅሎ ላደገ ቅል ስታዝን፣ እነሆ በታላቂቱ ነነዌ ከተማ ያሉ ከ120 ሕዝብ በላይ እንስሳቱ የእጄ ፍጥረቶች ስለሆኑ ያሳዝኑኛል ያለው። ቀደምት የቤተ ክርስቲያን አባቶቻችን ይህንና ሌሎች አጽዋማትን እንድንጾም የወሰኑልን ያለ ምክንያት አይደለም። ሕጉ የተዘጋጀልን እንደ ነነዌ ሰዎች እኛም ጾመን ጸልየን ከኀጢአታችን እንነጻ ዘንድ ነው። ዛሬ ዓለማችን በኀጢአት ማዕበል እየተናወጠች ባለችበት ወቅት እኛም እንደ ነነዌ ሰዎች ከበደላችን ብንመለስና ንስሐ ብንገባ ቸሩ ፈጣሪያችን እግዚአብሔር ይቅርታና ምሕረት የባሕሪ ገንዘቡ ስለሆነ ወደ እኔ ተመለሱ እኔም ይቅርላችኋለሁ ይለናል። ስለሆነም በነቢዩ ዮናስ ላይ የተደረገው ታምራትና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በማስተዋል ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶችና ለወላጆቻችን መታዘዝ ይገባናል። ስንጾምም እግዚአብሔር አምላካችን መዓቱን በምሕረት ቁጣውን በትዕግሥት መልሶ በኀጢአት ለጠፋው ዓለም ይቅርታውን ይልካል። በመጾማችን ራሳችን ከመዓትና ከመቅሰፍት ከመዳናችን ባሻገር በእኛ በደል ምክንያት አገራችን እጽዋቱና እንስሳቱም ሳይቀር ከድርቅና ከቸነፈር ይተርፋሉና። ወስብሐት ለእግዚአብሔር። ይቆየን። ምንጭ ማኅበረ ቅዱሳን ርዕሰ ደብር ብርሃኑ አካል። ይህን ቻናል ሰብስክራይብ እና ላይክ በማድረግ እንድታሳድጉት በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ።